ሰላም ጤና ይስጥልኝ እንደምሰነበታችሁ የተከበራችሁ ተመልካቾቻችን በያላችሁበት ሳምንታዊውን የትዝታ አልበም ፕሮግራማችንን ነው ጀምረናል አብራችሁን እንድትቆዩ በአክብሮት ጋብዛለሁ የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ከካሜራ ባለሙያው ግሩም ሲሳይ ጋር በጋራ በመሆን በዛሬው የትዝታ አልበም ፕሮግራማችን ማንሳት የፈለግነው እናንተን በትዝታ ወደ ኋላ መውሰድ የፈለግነው በተለይም አሁን ባለንበት ጊዜ እየተካሄደ ያለውን የኦሎምፒክን ጉዳይ በተመለከተ ነው እንግዲህ ዘንድሮ በዓለማችን ኦሎምፒክ ሲካሄድ ለ33ኛ ጊዜ ነውና የሀገራችን የልኡካን ቡድንም እንደዚሁ ወደ ፓሪስ ሄዶ በሁለት ዘርፍ ማለት ነው በዋናና በሩጫ ኢትዮጵያን ሀገራችንን ለማስጠራት ትልቅ ፍልሚያ ላይ ናቸውና የኦሎምፒክን ጉዳይ በተመለከተ በተለይ በሀገራችን በሩጫው ላይ ትልቅ ስም ያላቸው እና በቂላን እና ማሞልዴን እና ምሩጽ ይፍጠረን እና ሻለቃ ኃይሌ ገብረስላሴን ደራርቱ ቱሉና ሌሎችንም ወኔ እንዲኖራቸው ለዚህ ትልቅ ተጋድሏቸውና ትልቅ ስራቸው ደግሞ በሙዚቃው የሙዚቃ ቡድኖቹ እነኚህ ሆኖ ፈርጥ የሆኑትን አትሌቶቻችንን ያነሳሱበትን አጋጣሚ ከሙዚቃ ጋር ምን ይመስላል የሚለውን ወደ ኋላ መለስ ብለን ለማየት እንሞክራለን ማለት ነው ወደ ኋላ ሄደን ስናይ በተለይም ፖሊስ ኦርኬስትራ ነው የምናገኘው ታደለ በቀለ ከፖሊስ ኦርኬስትራ ጋር በመሆን አሉን ስፖርተኞች ጀግኖች ልጆች እያለ ነው የሚጫወተውና የሱን ሙዚቃ ነው በቀዳሚነት ምጋብዛው ታደለ በቀለ ከፖሊስ ኦርኬስትራ ጋር ተጋበዙልን መልካም ጊዜ derecho Olympic mera que vete carajo athletics de zanana taref allun sportኞች የማይቸነፉ ስፖርት ለሰልጆች ጠቃሚ እንደሆነ እስከገን ሲቦይን ሲላመነ ይኸው በየጊዜው ስነኛ ስፖርተኞች አፍርታዛ ይቷላገር ተካዮች ኢትዮጵያ ወጣቶች በስፖርት የደረጁ በኦሎምፒክ ሜዳ ክብር ተቀዳጁ በአትሌቲክስ ውድድር ዝናን ያተረፉ አሉን ስፖርተኞች የማይሸነፉ የእጅና የእግር ኳስ ልዩ ስሜት አለ ቀልጣፋ ለመሆን አንዱ መሳሪያ ነው የዲስኩር ወራና የቅርጫት ጨዋታ ጥንካሬ እንዲሰጥ የገመድ ጉተታ ያለሎ ሙገራው ኦርሞኔ ቡቲ ሁሉም በተቃላው ስፖርት የተባለ ጠቃሚ ነው ሁሉም ለጤንነት ቢሆን ለአካል ማዳበሪያ በቶክስ በሆነ በሁሉም ደበት ሰውነታቸውን በስፖርት ያረቀቁ ሀገር ውስጥም ሆነ ውጭም ተሰልፈው አስመስግነውናል ድል አድርገው መተው ሀገራችንን የሚወክሉ የስፖርቱ ተሳታፊዎች ወደ ተለያዩ የዓለም ሀገራት ይሄዱ ስሟን ከፍ አድርገው ሰንደቅ ዓላማዋ ከፍሎ እንዲውለበለብ የማድረጉ ትልቅ ተጋድሎ እንዳለ ነው እንግዲህ ወደ ኋላ ሄደን ስናይ የምንረዳው ማለት ነው በ1952 የሮም ኦሎምፒክን እንደ ትልቅ ድል ማንሳት እንችላለን በተለይም ለኢትዮጵያውያን ብቻ ሳይሆን ለአፍሪካውያንም ትልቅ የመጀመሪያው ምስራች ነውና የአበበ ቢቂላ ድል
እንግዲህ በጣሊያን ሮም የተካሄደው የ1952ቱ የተሰራ ነገር እንዳለ ነው የምናየውና የክብር ዘበኛ ኦርኬስትራ በዛን ወቅት እንግዲህ ጥላውን ገሰሰን እነ እሳቱ ሰማን ጨምሮ በግጥም በዜማ ተሰርቶ እንግዲህ በሙዚቃ ዛሬም ድረስ እዚህኛ አርካይቭ ውስጥ የምናገኘው ነው። እንግዲህ ጥላውን ገሰሰና እሳቱ ሰማ ከክብር ዘበኛ በኋላ ማዕከላዊ ተብሎ ከተጠራው ኦርኬስትራ ጋር በመሆን በጣም ደስ ብሎናል፣ ምኞታችን ሞላ፣ አሸንፎ ገባ፣ በበቂላ እያሉ የተቀባበሉ ነው እንግዲህ ሙዚቃውን የተጫወቱት። ይህን ዜማ ወደ እናንተ አደርሳለሁ። በድጋሚ መልካም ጊዜ። የትዝታ አልበም ፕሮግራማችን ይቀጥላል። መልካም ጊዜ። በጣም ደስ ብሎናል፣ ምኞታችን ሞላ፣ አሸንፎ መጣ አበበ ቢቂላ። በጥቅምት 11 በሩጫው ገበያ አቤ ይዞት መጣ የወርቁን ሜዳሊያ። የዛሬ 4 ዓመት ሮም ላይ አሸነፍ፣ ዘንድሮም በጃፓን ድልን ተጎናጸፍ። በጣም ደስ ብሎናል፣ ምኞታችን ሞላ፣ አሸንፎ መጣ አበበ ቢቂላ። ቶኪዮ ሜዳ ላይ ተደርጎ ውድድር አሸንፎ መጣ ጠንካራ ወታደር። ሮም ላይ ባሸነፍ አበበ ቢቂላ፣ ቶኪዮም ላይ ደክሟል አልሰጠም ለሌላ። ከአንድም 2 ጊዜ ደግመህ አሸንፈህ እንኳን ደህና መጣ ድልን ተጎናጽፈህ። ከአንድም 2 ጊዜ ደግመህ አሸንፈህ እንኳን ደህና መጣ ድልን ተጎናጽፈህ። በጣም ደስ ብሎናል፣ ምኞታችን ሞላ፣ አሸንፎ መጣ አበበ ቢቂላ። በጥቅምት 11 በሩጫው ገበያ አቤ ይዞት መጣ የወርቁን ሜዳሊያ። የዛሬ 4 ዓመት ሮም ላይ አሸነፍ፣ ዘንድሮም በጃፓን ድልን ተጎናጸፍ። በጣም ደስ ብሎናል፣ ምኞታችን ሞላ፣ አሸንፎ መጣ አበበ ቢቂላ። በመከታተል ላይ ያላችሁት የትዝታ አልበም ፕሮግራማችንን። ዛሬ ደግሞ የትዝታ አልበም ፕሮግራማችን መቃኘት የፈለገው የኦሎምፒክ ዘፈኖችን ነው። እንግዲህ ኦሎምፒክ እንቅስቃሴ ከተጀመረበት ጊዜ ጀምሮ በተለይ የሀገራችን ሯጮች በኦሎምፒክ ዘርፍ የተሳተፉ በርካታ ልኡካን እንዳሏት ይታወቃል። ለዛም ነው እንግዲህ ቀደምት የነበሩትን የኦሎምፒክ ሙዚቃዎች እስካሁን ድረስ ደግሞ በተለያዩ ድምፃውያንና በተለያዩ የሙዚቃ ቡድኖች ኦሎምፒክን በተመለከተ ጀግኖች አትሌቶቻችንም ይሁን በኦሎምፒክ ዙሪያ ድል ላመጡ አሰልጣኞች በኦሎምፒኩ ላይ በውጤቱ ላይ አሻራ ያሳረፉትን ሰዎች በጀግንነት የማነሳሳት የማወደሱ ነገር ዛሬም አለ። እኔ ግን ዛሬ በዛሬው የትዝታ አልበም ፕሮግራማችን ወደ ኋላ የተሰሩትን የኦሎምፒክ ሙዚቃዎችን ነው እንግዲህ ወደ እናንተ ያደረስኩ ያለሁት ማለት ነው። ጀግናው አትሌት በቢቂላ የሮም ኦሎምፒክ ላይ ያደረገውን በባዶ እግሩ ሮጦ የኢትዮጵያ ሀገራችን ያደረገውን ትልቅ ጀግንነትን ውጤትን ነበር እንግዲህ ቀኝ ነው እንግዲህ ከአበበ ቢቂላ ጀምሮ እነ ማሞ ወልዴን እነ ምሩጽ ይፍጠርን እነ አበበ አዲስን
እነ ቀነኒሳን እነ ኃይሌ ገብረስላሴን እነ ፋጡማ ሮባን ሻለቃ ኃይሌ ገብረስላሴና በርካታ እንግዲህ ስመጥር የሆኑ ጀግኖችን ነው እንግዲህ ሀገራችን በሩጫው ዘርፍ ያፈራቸውና ዛሬም ድረስ እንግዲህ ተተኪዎች እየፈሩ እንዳሉ ነው የሚታወቀው። በቶኪዮ ጃፓን ደግሞ በ1964 እንደዚሁ ለሁለተኛ ጊዜ የተደረገው ትልቅ ድል ዛሬም ድረስ እንግዲህ የሀገራችንን ስም በዓለም ከፍ አድርጎ ያስጠራ እንደሆነ ነው የሚታወቀው። ከዛው ከቦሌ ዓለም አቀፍ አውሮፕላን ማረፊያ ተመልሶ ወደ ሀገሩ ሲመጣ የነበረው አቀባበል ባለቤቱ እናቱ መላው የኢትዮጵያ ሕዝብ ትልልቅ የመንግስት ባለስልጣናትን ጨምሮ ዛው ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲቀበሉት ያንን ስሜት ያንን ትዝታ ደግሞ ወደ ኋላ መለስ ብለን ማየት ግድ ይለናልና ሻምበል አበበ ቢቂላ ወደ አዲስ አበባ መጥቶ አቀባበሉ ምን ይመስላል የሚለውን እስቲ በተከታይነት ወደ እናንተ አደርሳለሁ። በድጋሚ የትዝታ አልበም ፕሮግራማችን ይቀጥላል። መልካም ጊዜ። አንድ ሞለት ጊዜ ደግመህ አሸንፈ እንኳን ደህና መጣ አድልን ተጎናጽፈ። የመቶ አለቃ አበበ ቢቂላ አሁን የተደረገልህ አቀባበል ካለፈው ጊዜ የሚበልጥ መስሎ ይታያል ወይስ እንዴት ነው? አሁን የተደረገልኝ አቀባበል መቼስ ማሸነፌ ብዙ ጊዜ ነው ማለት እንዲሁም ህዝቡ አቀባበል ዛሬ ብቻ ሳይሆን ብዙ ጊዜ ነው። ግን ከሮም የበለጠ ማለት አቀባበል ህዝቡ ስለተቀበለ በጣም ደስ ይለኛል። ይሄውም ማለት ከተጀመረ ጀምሮ የ18ኛ ኦሎምፒክ ማንም ሰው ሁለት ጊዜ ማራቶን ደግሞ ኦሎምፒክ ላይ ያሸነፈ ሰው ስለሌለ እኔም በማሸነፌ በጣም ደስ ይለኛል። ህዝቡም ላደረገው አቀባበል በጣም ልብ የሚነካ ነው። በመትሮጥበት ጊዜ እግሩሃም ሆነ ነበር ወይስ? በእውነቱ ባለፈው ጊዜ ማራቶን ቶኪዮ ውስጥ ላደረኩት ውድድር ምንም ነገር አንድ ነገር ሳያጋጥመኝ ውድድሩን ከመነሻ እስከ መድረሻው ድረስ በጥሩ ሁኔታ ጨርሻለሁ። ማን ነበር በኃይል የሚከታተልህ አንተን? እኔን የሚከታተል ኦጋን የሚባለው እስከ 15 ኪሎ ሜትር ድረስ በኃይል ተከታትለውኛል። ግን ከ15 ኪሎ በኋላ ያለ መኪና በስተቀር ሰው ተወዳዳሪ ስላላገኘው ስቴዲየም ድረስ ማለት ብቻዬን ልጨርስ ችያለሁ። ስታዲየሙ ላይ ስትገባ ምንም አይነት የድካም መንፈስ አይታይህም ነበር ተብሏል። ከዚህ የበለጠ ማለት ኪሎ ሜትር ቢጨመርልህ ለመሮጥ ትችል ነበር? በእውነቱ ባለፈው ጊዜ በውድድር ባደረኩት መሰረት በመገባበት ጊዜ እስከ 10 ኪሎ ሜትር 15 ኪሎ ሜትር ቢጨመር በዛ ሁኔታ ለመጨረስ ተስፋ አለኝ። በ17ኛው የኦሎምፒክ ውድድር ድል አድርገህ ስትመጣ ከግርማዊ ቀዳማዊ ኃይለ ሥላሴ የተሰጠህ መታሰቢያ ሊጠፋብህ የቻለው በምን አይነት መንገድ ነው? እሱም የጠፋው አድርጌ ነው የሮጥኩት። አድርጌ በመሮጥበት ጊዜ ማለት በፊቱኑ ላልቶ ነበር እጄ ትንሽ ማለት ሰውነቴ ስለተቀነሰ ይሄውም ገብቼ ስቴዲየም ውስጥ ማለት የተባለውን ማለት ውድድርን ጨርሼ ጂምናስቲክ በመሰራበት ጊዜ ፎቶግራፍ ሲያነሱኝ ሁሉ አለ። ግን ወደ መታጠቢያ ቤት ገብቼ ስታጠብ እጄን ሳሙና በመንካቱ ይሁን ምክንያቱም ሳይታወቅ ከእጄ ላይ ጠፍቷል። ቀለበቱም አልተገኘም። በግርማዊ ንጉሠ ነገሥት መልካም ፍቃድ ዛሬ ስለተሰጠህ ሙሉ የመቶ ወርቅና ማዕረግ ደስታህ እንዴት ነው? መቼስ በማዕረግ ማንም ሰው እንኳንስ የመተለቅና ማዕረግ ይቅርና ምክትል የአስር አለቃ ማዕረግ ሲሰጠውም አንድ ሰው ማለት ደስታው ከልክ ያለፈ ነው። በጣም መንግስት ተቀብለው እጅ አስነስተዋቸዋል። በዚህም ጊዜ ግርማዊ ንጉሠ ነገሥት መልካም ፍቃዳቸው ሆኖ ለ50 አለቃ አበበ ቢቂላ የሙሉ መቶ አለቅነት ማዕረግ ሰጥተው የዳግማዊ ምኒልክን የመኮንን ደረጃ ንሻን ሸልመውታል።
ግርማዊ ንጉሠ ነገሥት ለአበበ ቢቂላ የማዕረግ እድገትና የኒሻን ሽልማት ሲሰጡ የሚከተለውን ቃል ሰጥተዋል። በዚህ በ18ኛው የኦሎምፒክ ውድድር ያገኘው ውጤት ለመላው ለሀገራችን ክብር የሚሰጥ ነው። እንኳን ኦፕሬሽን ሆነ ታመ ሰው በጤንነቱም ቢሆን የሚያቅተውን የእግዚአብሔር ቸርነት ባንተ አድሮ ለሀገራችን ስም ሰጠ። ላንተም ማን እገሌ ጉልበት ሆነኝ እገሌ አስተማረኝ የምትለው ሁሉ ምክንያት ነው እንጂ ጉልበቱ የሚገኘው ከእግዚአብሔር ብቻ ነው። የሕይወትህ ምንጭ ለዚህ እርዳታ ያደረጉትና የሰሩት ሁሉ በጣም የሚመሰገኑ ናቸው። እንዲሁም ግርማዊ ንጉሠ ነገሥት መልካም ፈቃዳቸው ሆኖ ለማሞ ወልዴ የሻምበል በተለያዩ የኦሎምፒክ ውድድሮች ላይ ሀገራችንን እየወከሉ ውጤት እንዲያመጡ ሀገራችንን ሰንደቅ ዓላማ ከፍ ብለው እንዲውለበለብ ያደረጉ በርካታ ስመጥር ጀግኖች እንዳሏት ነው የሚታወቀው። በተለይም ይሄ ተጋግዞ ድሉን የሀገራችን እንዲሆን ለማድረግ የሚደረገው ጥምረት እናያለን። ከነ ዋሚ ብራቱ ጀምሮ ሻምበል አበበ ቢቂላን እና ማሞ ወልዴን ከዛም በኋላ ደግሞ እያልን ስንመጣ የምናገኘው ምሩጽ ይፍጠርና መሐመድ ከድርን ነው። ከዛ በኋላ ደግሞ ቀነኒሳን ኃይሌ ገብረስላሴን እንዲህ የመረዳዳቱና የመደጋገፉ ነገር ከድሉ ከጃችን እንዳይወጣና ይሄ መተጋገዙን የድሉን መንፈስ ታላቅ ተጋድሎ የሚደረገውን ፉክክርን ነው የምናየው። ለዛም ይመስለኛል እንግዲህ አሁን በተለይ አበበ ቢቂላና ማሞ ወልዴ በተለይ የመተካካት ነገር የመተጋገዝ ነገር ድሉን ሙዚቃውን ተጋበዙልን። መልካም ጊዜ በድጋሚ አብራችሁን ቆዩ። ማራቶን 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 ልልቷ አበበና ማሞ ሆኖ ባለቤቷ ማራቶን ደንገጠሽ አቤን በተቆጪ ዞሮ ማልቀረንሽ የትማታ መልጬ እሮም በባዶ እግሩ ቶኪዮ በጫማ ድል ነሺው አበበ በሁለቱም ከተማ አበበ ቢወጣም በእግር ወለምታ ማሞ ድል ነሳ በመስጠት ሰላምታ ማራቶን 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 ልልቷ አበበና ማሞ ሆኖ ባለቤቷ ማራቶን ደንገጠሽ አቤን በትቆጪ ዞሮ ማልቀረንሽ የትማታ መልጬ እንኳን ደህና መጣ መቶ አለቃ ማሞ የብር ሜዳይና የወርቅ ተሸልሞ የሜክሲኮ መንደር ሰጥማ በላቦት አምጣ ወለደች ማሞን በድንገት ማራቶን 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 ልልቷ አበበና ማሞ ሆኖ ባለቤቷ ማራቶን ደንገጠሽ አቤን በትቆጪ ዞሮ ማልቀረንሽ የትማታ መልጬ የእግር ወለምታ ቢመጣም ጨክኖ ማሞ ተተክቷ ድልን ተሸፋፍኖ ኧረ ግሩም ግሩም የሚያስደንቅ ዜና አቤ ታላቅ ወንድ ማሞ ታናሹና ማራቶን 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 ልልቷ አበበና ማሞ ሆኖ ባለቤቷ ማራቶን ደንገጠሽ አቤን በትቆጪ ዞሮ ማልቀረንሽ የትማታ መልጪ አንበሳው ክፍለ ጦር ዘወትር ምኞቱ ፍጹም ዞራ የለም ለራጮች ፊቱ ኢትዮጵያ ሀገሬ ክብር ይሰማሻል አበበና ማሞን ሁለቱን ወልደሻል እንግዲህ በዛሬው የትዝታ ልበን ፕሮግራማችን ኦሎምፒክን በተመለከተ ለኦሎምፒክ ጀግኖቻችን ለሀገራችን ድል
ያስመዘገቡ የሀገራችንን ሰንደቅ ዓላማ ከፍ አድርገው ያውለበለቡትን ጀግኖች ስም ለማወደስና ለማመስገን እንዲያስችል በሙዚቃ በግጥም በዜማ ተቀናብረው ዛሬም ድረስ እንግዲህ ዘመን ተሻግረው የምናያቸው ሙዚቃዎች ነው እንደ ቀደምቶቹን የኦሎምፒክ ዜማዎችና ሙዚቃዎችን የጋበዝኳችሁ ቆይታ ያደረኩት ማለት ነው። እስካሁን ድረስ እንግዲህ በርከት ያሉት የወንድ ዜማዎችን ነበር የጋበዝኩት። ወደ ሰላማዊት ነጋ ሙዚቃ ነው የምናልፈው። ሙዚቃ ትልቅ ጉልበት አላት መልእክት ለማስተላለፍ። ለዛም ነው እንግዲህ በተለይም የሀገራችን አትሌቶች በተለያዩ የኦሎምፒክ ውድድሮች ላይ ተሳትፈው ወደ ሀገራቸው ሲመጡ ላቀባበል እንደ ስጦታ በሙዚቃ
የሚከናወነው ማለት ነው። ለዛም ነው እንግዲህ ቀደም ሲል ያስደመጥኳችሁ በርከት ያሉት ሙዚቃዎች እንግዲህ እነኚሁ ጀግኖች አትሌቶቻችን ያደረጉትን አስተዋጽኦ ያደረጉትን ተጋድሎ ነው። እንግዲህ ጀግንነት ጦር ሜዳ ላይ ብቻ አይደለም። ጀግንነት የሀገራችንን ስም ለማስጠራት በተለያዩ ሙያ ደፋ ቀና የሚሉ ውድ ልጆቿን ለማነሳሳት የምናደርገውን መልእክት አዘል ነገሮች ነው እንግዲህ በዚህ በሙዚቃው ላይ ያለውን ነገር ለማየት የሞከር ነው ማለት ነው። ስለዚህ እንግዲህ የተለያዩ ባንዶች የተለያዩ ኦርኬስትራዎች የሀገራችንን ስመጥር ጀግኖችን የአትሌቶቻችንን በተለያዩ አውደ ኦሎምፒክ ላይ ሲሳተፉ የነበራቸውን ውጤት አስመልክተው እንግዲህ ወደ ሀገራቸው ሲመለሱ በአበባ በእልልታ በሆታ ጀግኖቻችንን ያወድሳሉ ማለት ነው። ሰንደቅ ዓላማችን ከፍ ብሎ እንዲውለበለብ ነው እንግዲህ ምኞታችንን በዚሁ አጋጣሚ የምንገልጸው ማለት ነው። የዛሬውን የትዝታ አልበም ፕሮግራማችንን እንግዲህ በኦሎምፒክ ቀደም ብለው የተሰሩ ሙዚቃዎችን ነው እንግዲህ ወደ እናንተ እያደረስኩ የቆየሁት ማለት ነው። ሳምንት በሌላ ጉዳይ ዳግም እንገናኛለን። የዛሬውን በዚሁ አበቃን። የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ከካሜራ ባለሙያው ግሩም ሲሳይ ጋር በጋራ በመሆን በዚሁ ሰናበታለሁ። እስከ ሳምንት መልካም ሳምንት። Thank you.